የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ወጣቶችን ማስተማር ቤተክርስቲያንን ማስቀጠል ነው ሲሉ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው ይህንን ያሉት የቅድስት ኪዳነ ምሕረት ዓመታዊ በዓል በዓለም ገና ደብረ ሲና ቅድስት ኪዳነ ምሕረት ቤተክርስቲያን በተከበረበት ወቅት ነው። መምህር ነገሰ ሳህለ ዝርዝሩን አዘጋጅቶታል። ወጣትነት ለቤተ ክርስቲያን በሚል መሪ ቃል በደቡብ ምዕራብ ሸዋና በሸገር ከተማ አህጉረ ስብከት የሚዘጋጀው ልዩ መንፈሳዊ ጉባኤ በወጣቶች ላይ ያተኮረ ጉባኤ ነው። ጉባኤውም ከተጀመረ ከ5 ዓመታት በላይ ያስቆጠረ ሲሆን 41ኛ ዙር ከየካቲት 14 እስከ የካቲት 16 2018 ዓመተ ምህረት የእናታችን የቅድስት ኪዳነ ምሕረት ዓመታዊ ክብረ በዓልን ምክንያት በማድረግ በሸገር ከተማ አህጉረ ስብከት በዓለም ገና ደብረ ሲና ቅድስት ኪዳነ ምሕረት ቤተክርስቲያን ለ3 ቀናት ተካሂደዋል። በዚሁ መሰረት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ወንጌልንና ልማትን የሚያስፋፉ አባት ናቸው በማለት የደብሩ ዋና አስተዳዳሪ መላከ ገነት ልዑል ስብሐት ብፁዕነታቸውን አመስግነዋል። ብፁዕ አባታችን በቅድሚያ ወንጌልን በማስፋፋት ምንም ድርድር የላቸውም። በየቦታው መድበው ሲልኩን ይህን ነው የሚሉን። ከዛ በመቀጠል ደግሞ ልማት ስሩ፣ ልማት ስትሰሩ ደግሞ ለነገ አትበሉ ዛሬ ነው መስራት ብለው ቆራጥ አመራር የሚሰጡ እጅግ ጀግና ብርቱ የማይደክሙ መኪና የሚገባበትን ቦታ ብቻ አይደለም በእግርም ጭምር በፈረስ በበቅሎም እየሄዱ በገጠሩ ዛሬም እንኳ ልጆቻቸውን የሚጠይቁ ብርቱ አባት እግዚአብሔር ስለሰጠን እግዚአብሔርን እናመሰግናለን። የደብሩ ዋና አስተዳዳሪው ጨምረውም በብፁዕ ጠቅላይ ዋና ስራ አስኪያጅ የተመሰረተው ለ41ኛ ጊዜ የተዘጋጀው ወጣትነት ለቤተ ክርስቲያን ጉባኤ በታላቅ ደስታ ማዘጋጀታቸውንም ገልጸዋል። በብፁዕ አባታችን የተጀመረው በብፁዕ አባታችን የተመሰረተው 41ኛ ጊዜ የደረሰው ወጣትነት ለምን እናንተ ጥሩት እስኪ እንዴ የላችሁም? ወጣትነት ለቤተ ክርስቲያን ታላቁ ጉባኤ። ይህም ጉባኤ ዓለም አቀፋዊ ጉባኤ የሆነ ነው። ዓለም በሙሉ የሚያየው ጉባኤ ነው። በጣም ባጭር ጊዜ ይህንን ጉባኤ አዘጋጁ ስንባል ብፁዕ አባታችን በጣም በታላቅ ደስታ ነው የተቀበልነውና በዚህም ላይ ርብርብ ያደረጉ ወጣቶች ሁሉም ምዕመናን አሉ። ይህ ጉባኤ በብፁዕ አባታችን በጣም በትኩረት የሚታይ ነው። የሰንበት ትምህርት ቤት ወጣት ልጆቻችን በጣም ቀና አገልጋዮች ናቸው። እንዲሁ ጥቂት ስጦታ አለችን ለብፁዕ አባታችን በጣም እንወዳቸው አባታችን ሁል ጊዜ መጥተው የሚጠይቁን ይችን ስጦታ አሁን ብንሰጥ ብለዋል። ብፁዕ አባታችን ከፈቀዱልን ይችን ስጦታ እንዲፈቅዱልን ነው። የሀገረ ስብከታችን ዋና ስራ አስኪያጅ መላከ ሰላም ክቡር አለማየሁ ተፈራ ስጦታ እንዲሰጡልን በክብር ጠይቃለሁ። ስጦታው ትልቅ ሆኖ አይደለም እንደው ለማሰብ ያክል ነውና ልጆች ስለሆኑ ለውድ አባታቸው ለሚያከብሯቸው አባታቸው የተሰጠ ስጦታ ነው። ክብር ያድልልን። ብፁዕ አባታችን በመንበረ ጵጵስናው ያኖርልን። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በበዓሉ ላይ ባስተላለፉት አባታዊ መልእክት የወጣትነት ለቤተ ክርስቲያን ጉባኤ ከተመሰረተ 5 ዓመት መሆኑንና በየአድባራቱ ብዙ አገልግሎት እየተሰጠ እንደሚገኝም ገልጸዋል። ወጣትነት ለቤተ ክርስቲያን ከጀመረው እንግዲህ አሁን 5 ዓመት ሆነዋል። በየአድባራቱ እየተዘዋወርን ብዙ አገልግሎት እየተሰጠ ነው ያለው። ከዚህ የበለጠ ስራ ከወንጌል የበለጠ የለም። ደግሞ ስሙ ወጣትነት ለቤተ ክርስቲያን። ወጣት ካለ ተረካቢ አለ ማለት ነው። ወጣት በቤተ ክርስቲያን ዙሪያ ካለ ቤተ ክርስቲያኒቷ ተሻጋሪ ናት፣ ትሻገራለች ማለት ነው። ወጣት ላይ መስራት በጣም አስፈላጊ ስለሆነ በዚሁ ምክንያት ወጣትነት ለቤተ ክርስቲያን የሚለውን በዚህ መሪ ቃል ብዙ አገልግሎች ተሰጥተዋል። ወንጌል ተሰብኳል። ብዙ ምዕመናን የጠፉት ተመልሰዋል፣ ያሉትም ጠንክረው እንዲኖሩ ተደርገዋል።
ብዙ ስራ ነው የተሰራው። ይህ ወጣትነት ለቤተ ክርስቲያን የሚለው በመጋቤ ወንጌል ሄኖክ የሸገር ከተማ ሀገረ ስብከት የሰንበት ትምህርት ቤት ኃላፊ የሆነው ነውና ከመጀመሪያ ጀምሮ ተከታትለው እዚህ ድረስ እንዲደርስ ያደረገው ከኛ ጋር በመመካከር ብዙ የደከመው ብዙ የወጣ የወረደው መጋቤ ወንጌል ሄኖክ ታዬ ነው። በጣም እጅግ አመሰግነዋለሁ። በጣም ጥሩ ስራ ነው እየሰራ ያለው። አሁንም ለወደፊትም ወጣትነት ለቤተ ክርስቲያን መቀጠል አለበት። ቅድም እንደተባለው በየቦታው ይደረጋል። ያልተደረገበት ቦታ ሁሉ ይደረጋል፣ ጉባኤ ይካሄዳል። በጣም ትልቅ ስራ እየተሰራ ነው ያለውና ስለዚህ ወጣትነት ለቤተ ክርስቲያን ድምጽ ስትሰሙ ካለባችሁበት ተነስታችሁ መንቀሳቀስና ወደ ጉባኤው መምጣት ይገባችኋልና ይህን ድምጽ በደንብ እንድትሰሙ አደራ እላችኋለሁ። መስማት አለባችሁ ወጣትነት ለቤተ ክርስቲያን ማለት ነው። ስለዚህ በዚሁ መልኩ እግዚአብሔር አምላክ ያበርታን። በማዕከላዊ ጎንደር ሀገረ ስብከት የሚገኘውን የማን እንዳባ ያሳይ መድኃኔዓለም አንድነት ገዳምን የሚያስተዋውቅ ዘጋቢ ፊልም በብፁዓን አባቶች ተመረቀ። በገዳሙ እየተከናወኑ የሚገኙ የልማት ስራዎችንም በተመለከተ መግለጫ ተሰጥቷል። ለዝርዝሩ ፈለጉሽ አሻግሬ። ብፁዓን አባቶችና ሕዝበ ክርስቲያኖች በተገኙበት በቅድስት ሥላሴ መንፈሳዊ ኮሌጅ መሰብሰቢያ አዳራሽ በማዕከላዊ ጎንደር ሀገረ ስብከት በምዕራብ ደንቢያ ወረዳ በጣና ሐይቅ ዙሪያ የሚገኘውን የማን እንዳባ ያሳይ መድኃኔዓለም አንድነት ገዳምን ምስረታውንና አሁን ያለበትን ሁኔታ የሚያሳይ ዘጋቢ ፊልም በብፁዓን አባቶች ተመረቀ። ከኢትዮጵያ ጥንታዊ ገዳማት አንዱ የሆነው የማን እንዳባ አቡነ ያሳይ መድኃኔዓለም አንድነት ገዳም ከሰባቱ የኢትዮጵያውያን ቅዱሳን ከዋክብት አንዱ በሆኑት ብፁዕ አቡነ ያሳይ በ1326 ዓ.ም የተመሰረተ ሲሆን ብፁዕ አቡነ ሳዊሮስ የዳህላክና የቴክሳስ ሀገረ ስብከት ሊቀ ጳጳስ እንደገለጹት ገዳሙ ጥንታዊና የበረከት ቦታ እንደሆነ ተናግረዋል። ከዚህ ገዳም ተማሪ ሳለሁ ሂጄ ነበረ እና በጣም ደስ ይላል። በተደጋጋሚ በዚሁ አካባቢ ትምህርት ቤታችን ቅርብ ስለነበረ ጎርጎራ አካባቢ ነበር። እዚያ እንሄድ ነበር። አባቶቻችን ማዕጠንት አያያዛቸው ደስ ሲል፣ ሁለንተና ነገራቸው እንግዲህ አቀባበላቸው ደስ ሲል የጌታን አርአያ ተከትለው ትንሽ ትልቅ ሳይሉ ሁሉንም እግር አጥበው ምግብ አዘጋጅተው ዳቤውን ንፍሮውን እዚያ ገዳሙ ያፈራውን ቤተ እግዚአብሔር ይባላል ደጀ ሰላሙ እዚያ የተገኘው ሁሉ ለሁሉ ይሰጣል፣ ይታደላል። እና እዚያ የሚሄዱት ቦታውን ሳያውቁ ያንን ነገር በጸጋ ተቀብለውት ነው የሚመጡ እና ብዙ በረከት ያለበት ቦታ ነው። በመርሃ ግብሩ በገዳሙ የሚከናወኑትን የልማት ስፍራዎች በተመለከተ ጋዜጣዊ መግለጫ ተሰጥቷል። ከልማት ስራዎች መካከል ለመናንያን አባቶች ምቹ የጸሎት በዓት፣ ዘመናዊና ሰፊ የአብነት ትምህርት ቤት፣ ክሊኒክና ሌሎችም ይገኙበታል። ቅዱሳን አባቶች የተጠቀሙባቸው በዓቶች፣ የጸሎት ስፍራዎች፣ ዋሻዎች ቅዱሳን አጽሞቻቸው አስተማማኝ በሆነና ጥራቱን በጠበቀ ሁኔታ ተጠብቀው እንዲኖሩ ይደረጋል። በደሴቶችና በአካባቢው የነበሩ አሁን ግን የጠፉ አብያተ ክርስቲያናትን እና ገዳማትን መልሶ በመገንባት ወደ ቀድሞ ክብራቸው መመለስ ያስፈልጋል። የገዳሙን በረሃማነት ለመቀነስ ለባሕታውያን ተመስጦ አመቺ ለማድረግ የገዳሙን ክልል በአረንጓዴ ዛፎች መሸፈንና የሐይቅ ዳርቻዎችን በማልማት ቦታውን ከጉዳት መታደግ ይኖርብናል። አሁን ያለው የጸበል አጠቃቀም አመቺ ባለመሆኑ የጸበል ቦታውንና በቂ የማረፊያ ቦታዎችን መገንባት ያስፈልጋል። ቦታው የቤተ ክርስቲያኗ መብራት የሆኑ ካህናት ከሚፈሩባቸው ቦታዎች አንዱ እንደመሆኑ መጠን ዘመናዊና ሰፊ የአብነት ትምህርት ቤት በመገንባት አሁን ያለውን ቅዳሴ ቤት በማሳደግ ሌሎች 7 ጉባኤ ትምህርት ቤቶችን ለመክፈት ታቅዷል። መንፈሳዊ ሕይወትን ከዓለሙ አካሄድ ጋር አጣጥመው የሚኖሩ አዳጊዎችና ወጣቶችን ለማፍራት ደረጃውን የጠበቀ እስከ 2ኛ ደረጃ የሚደርስ ትምህርት ቤት መገንባት እንዲሁም
የገዳሙና አጎራባች ገዳማት የሚጠቀሙበት ከፍተኛ ክሊኒክ በመክፈት አባቶች ወደ ከተማ ከመውጣትና ከእንግልት መታደግም የሁላችን ድርሻ መሆኑ ታምኖበታል። ገዳሙ የሥነ ስዕልና ዕደ ጥበብ ትምህርት ማዕከል እንደነበር የታሪክ ማስረጃዎች ያስረዳሉ። በመሆኑ ከሁሉም የቤተ ክርስቲያን አካባቢዎች የሚመጡ የመንፈሳዊ ጥበብ ባለሙያዎች የሚሰለጥኑበት፣ ንዋየ ቅድሳት የሚገለጽበት እና ጠቅላላ የገዳማዊ ልማት ስልጠና የሚሰጥበት ማዕከል መክፈትም ለነገ የማይባል ትልቅ ጉዳይ ሆኖ ተገኝቷል። በገዳሙ ውስጥ ያሉ ቅርሶችን በተገቢ ሁኔታ ተጠብቀው ለእይታ እንዲቀርቡ ዘመናዊ ቤተ መዘክርና ቤተ መጻሕፍት ይዘጋጃሉ። የተሟላ የገዳሙ አስተዳደር ቢሮ ይታነጻል። ከግዝት በር ውጭ ለበርካታ ምዕመናን አገልግሎት ለመስጠት አመቺ ባለመሆኑ፣ በተጨማሪም መቃኞ ቤተ ክርስቲያኑ ያለበት አካባቢ የተጨናነቀ በመሆኑ ለመናንያን ከባድ ፈተና ሆኗል። ይህን አንገብጋቢ ችግር ቅድሚያ ተሰጥቶት የህንፃ ቤተ ክርስቲያን ግንባታ እየተካሄደ ይገኛል። በኢኮኖሚ ልማት ዘርፉም ዘመናዊ ግብርና ዘዴን ተግባራዊ በማድረግ እየተሰራ እንደሚገኝና የልማት ስራውን ከፍጻሜ ለማድረስም ሁሉም ህዝበ ክርስቲያን በጸሎትና በገንዘብ እገዛ እንዲያደርግ ጥሪ ቀርቧል። ገዳሙ ከራሱ አልፎ ለሌላው የሚተርፍ ምርቶችን በዓመት ከአንድ ጊዜ በላይ በማምረት ገቢ ማስገኛ ለማድረግ ታቅዷል። የገዳሙ መናንያን ተማሪዎችና ምዕመናን በበቂ ሁኔታ የውሃ አቅርቦት እንዲያገኙ ከሐይቁ በመሳብና ማዕከላዊ ማከፋፈያ በመትከል ያለውን የንጹህ ውሃ ችግር መቅረፍ ልማታዊ ግዴታችን መሆኑ ተረጋግጧል። ከገዳሙ ውጭ ያለውን አገልግሎት በማስፋት በአግሮ ፕሮሰሲንግ፣ በትራንስፖርት፣ በአምራች ዘርፍ ማሰማራት ጠንካራ ኢኮኖሚያዊ አቅም እንዲኖር ያደርጋል። ይህ ተግባር ራስን ከመቻል ባለፈ በአካባቢው የሚፈጥረው ኢኮኖሚያዊ መነቃቃት ከፍተኛ ይሆናል ተብሎ ታምኖበታል። ይህን የዓመት ፍኖተ ካርታ የሁሉም ትኩረት ሊሆን እንደሚገባ እናምናለን። ይህን ሰፊ ዕቅድ ስናዘጋጅ እንዲሁም በዓለም ላይ ያልተደረገ ጉዳይ አይደለም። እኛ እጅግ ወደ ኋላ ብንቀርም ከበርካታ ምዕት ዓመታት በፊት በሌሎች አብያተ ክርስቲያናት የተከናወኑ ስራዎች አብነት በማድረግ ነው። በዚህ መልኩ ገዳማትን በማልማት የቤተክርስቲያን የጀርባ አጥንትና የአገልጋዮች ምንጭ የሆኑ ገዳማትን እንዲረዳዱ ማድረግ እና የመናንያንን ፍልሰት መከላከል እንዳለብን ሁሉም ሊረዳው እንደሚገባ እናስገነዝባለን። ይህ ዕቅድ ተግባራዊ ለማድረግ የብዙ ባለድርሻዎችን የሐሳብ፣ የጉልበት፣ የገንዘብ እና ቁሳቁስ ድጋፍ የሚጠይቅ መሆኑ አያጠያይቅም። በመሆኑም ሁሉም ባለድርሻ አካላትና ምዕመናን በእውቀት፣ በጉልበት፣ በገንዘብ፣ በአይነት፣ በጸሎት አስተዋጽኦ እንዲያደርጉና የቅዱሳኑን በረከት እንዲያገኙ ገዳሙ ይህን የፍቅር ስጦታ አበርክቷል። የፈረንሳይ ለጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የአዲሱን ህንፃ ግንባታ የመጨረሻ ምዕራፍ ለማጠናቀቅ የሚውል የ70 ሚሊዮን ብር ዓለም አቀፍ የገቢ ማሰባሰቢያ መርሃ ግብር ይፋ ተደረገ። ዝርዝሩን ሰላም አንባይ አዘጋጅተዋለች። በ1983 ዓመተ ምህረት አገልግሎት የጀመረውና ከ2008 ዓመተ ምህረት ጀምሮ በግንባታ ላይ የሚገኘው የፈረንሳይ ለጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ህንፃ ቤተክርስቲያን በአሁኑ ወቅት ግንባታው ሙሉ በሙሉ ተጠናቆ ወደ ማጠናቀቂያ ስራዎች ተሸጋግረዋል። የቀሩትን የውስጥ ግድግዳ፣ የቅዱሳን ስዕላትና የኤሌክትሪክ ዝርጋታ ስራዎችን በአንድ ዓመት ጊዜ ውስጥ ለማጠናቀቅ ታቅደዋል። ዛሬ እንግዲህ የምንሰጠው ጋዜጣዊ መግለጫ በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የህንፃ ስራ የቀጥታ ስርጭት ገቢ ማሰባሰቢያ ጋዜጣዊ መግለጫ ይሆናል። ወደሱ ቀጥታ እናልፋለን። ቤተክርስቲያኑ በአሁን ጊዜ የስትራክቸር ስራው ሙሉ በሙሉ ተጠናቋል። እናም ወደ ፊኒሺንግ ስራ ተቃርቧል። ቀሪም የፊኒሺንግ ስራዎች የሚከተሉትን ይመስላሉ። የውስጥ ግድግዳ የጅብሰም ስራ፣ የውስጥ ግድግዳ የነጭ ቀለም ስራ፣ የግንባር ዶም የቅዱሳን ስዕላት ስራ፣ የግድግዳ የእንጨት ክላዲንግ፣ የመሬት ወለል የግራናይት ንጣፍ ስራ፣ የውጭ ግድግዳና አዕማድ ክላዲንግ፣ የኤሌክትሪክ ስራና የድምፅ ሲስተምን ያካትታል። እነዚህ ስራዎች በአንድ ዓመት ጊዜ ውስጥ አጠናቆ ለመጨረስ የሚያስፈልገውን ገንዘብ ለመሰብሰብ ህንፃ አሰሪ ኮሚቴው በያዘው ዕቅድ መሰረት በመላው ዓለም የሚገኙ የቅዱስ ጊዮርጊስ ወዳጆች የሚሳተፉበት የቀጥታ ስርጭት የገቢ ማሰባሰቢያ ለማድረግ ታስቧል። ለቤተ መቅደሱ ግንባታ እንተጋለን በሚል መሪ ቃል ከየካቲት 20 እስከ የካቲት 23 ቀን 2018 ዓመተ ምህረት የሚቆይ ታላቅ የገቢ ማሰባሰቢያ መርሃ ግብር ተዘጋጅተዋል። መርሃ ግብሩ በየቀኑ ከቀኑ 11 ሰዓት ጀምሮ በቤተ ክርስቲያኑ የማህበራዊ ሚዲያ ገጾችና በተለያዩ ስርጭቶች በቀጥታ ለምዕመናን እንደሚደርስ ተገልጿል። ለቤተ መቅደስህ ግንባታ እንተጋለን በሚል መሪ ቃል ይደረጋል። ከየካቲት 20 እስከ 23
2018 ዓመተ ምህረት የቀጥታ ስርጭቱ ይደረጋል። በ3ቱ ቀናት ከቀኑ 11 ሰዓት እስከ ሌሊቱ 10 ሰዓት የቀጥታ ስርጭቱ ይተላለፋል። በየካቲት 23 ቀን ጠዋት የቅዱስ ጊዮርጊስ በዓለ ንግስ ዕለት ከቀጥታ የገቢ ማሰባሰቢያ መርሃ ግብር ላይ የተገኘውና ቃል የተገባው የገንዘብ ሪፖርት እና አጠቃላይ የስራ ሂደት ሪፖርት በማቅረብ መርሃ ግብሩ ይጠናቀቃል። የመርሃ ግብሩ ሁኔታ፣ የተሳትፎ መንገዶች በቀጥታ ስርጭት ማህበራዊ ሚዲያ አማራጮች በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በቴሌግራም እንዲሁም ሌሎች የሚዲያ አማራጮች የቤተ ክርስቲያናችን ማህበራዊ ገጾች በሌሎችም የሚዲያ አማራጮች ይተላለፋል። በሀገር ውስጥና በውጭ ሀገር የሚኖሩ ምዕመናን በኢትዮጵያ ንግድ ባንክ፣ በአቢሲኒያና በሌሎች የባንክ አካውንቶች እንዲሁም በቴሌብር ድጋፋቸውን እንዲያበረክቱ ጥሪ ቀርበዋል። የዚህ አሁን የተገኘንበት መሰረታዊ ዓላማ እንደሚታወቀው ፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ህንጻ ቤተክርስቲያኑ ከተጀመረ ከ10 ዓመታት ያላለፈ ያልበለጠ በእነዚህ ዓመታት በአካባቢ ምዕመናን ጠንካራ ተሳትፎ በማህበረ ካህናቱ ጸሎትና ቡራኬ ይህ ቤተክርስቲያን ለፍጻሜ ሊበቃ የተወሰነ ደረጃ ይቀረዋልና ይህንን ህንጻ ቤተክርስቲያን በሚቀጥለው በ2019 ተጠናቆ ቅዳሴ ቤቱ ተባርኮ አገልግሎት እንዲሰጥ የጎደለውን ስራ ለማስፈጸም ያግዘንና ይረዳን ዘንድ በአገር ውስጥ የምትገኙ የሰማዕቱ የቅዱስ ጊዮርጊስ ወዳጆችና ልጆች ከአገር ውጭ የምትኖሩ በዓለም የምትገኙ ይህንን የምትከታተሉ ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሰማዕቱ በረከት ያልተለያችሁ ይህንን ህንጻ ቤተክርስቲያን በአጭር ጊዜ ውስጥ አጠናቀን ለአገልግሎት እንዲበቃ ሁላችሁም የምትችሉትን እግዚአብሔር በፈቀደላችሁ መጠን እርዳታችሁንና ማገዛችሁን ትብብራችሁን እንድታደርጉልን ጥሪ እያስተላለፍ ከፍተኛ ተሳትፎ የሚያደርጉ ምዕመናን ስማቸው በክብር መዝገብ ሰፍሮ በጸሎት እንደሚታሰቡም የህንጻ አሰሪ ኮሚቴው አስታውቋል። ከዚህ መርሃ ግብር የሚሰበሰበው ገንዘብ ቤተ ክርስቲያኑን በአንድ ዓመት ጊዜ ውስጥ ለማጠናቀቅ ያግዛል ተብሎ ይጠበቃል። በተጨማሪም የቀሪ ፊኒሺንግ ስራዎች ሙሉ በሙሉ ለመጨረስ የሚያስፈልገውን የገንዘብ ግብአት ብር 70 ሚሊዮን ብር እንደ እግዚአብሔር ፍቃድ ከቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብሩ ለማግኘት ታስቧል። ይህ የቤተ ክርስቲያን ግንባታ ለትውልዶች የሚተላለፍ መንፈሳዊ ቅርስ ነው። ስለዚህ በሀገር ውስጥና በውጭ ያላችሁ ምዕመናን ወገኖች በሙሉ የነቃ ተሳትፎ በማድረግ አሻራችሁን እንድታሳርፉና በታሪክ ውስጥ ስማችሁን እንድታስመዘግቡ በሰማዕቱ በቅዱስ ጊዮርጊስ ስም ጥሪያችንን እናስተላልፋለን። ለዚህም በመርሃ ግብሩ ላይ ከፍተኛ አስተዋጽኦ ላደረጉ ምዕመናን የክርስትና ስማቸው በክብር መዝገብ ላይ ሰፍሮ በጸሎት ይታሰባሉ። በቤተ ክርስቲያንም ውስጥ እስከ መጨረሻው ድረስ የሚቀመጥ ለታሪክ የሚቀመጥ ይሆናል። በተያያዘም የፈረንሳይ ሌጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የአዲሱን ህንጻ ግንባታ ፈጥኖ ማጠናቀቅ ፍጻሜውን ለሚናፍቁ የቤተክርስቲያኑ መስራች ሐረጋውያን አባቶች ምኞት እውን ማድረግና ማሳካት በመሆኑ ሁሉም እንዲረባረብ ጥሪ ቀርቧል። አሁንም ሰላም አንባይ ዝርዝር አላት። ህንጻ ቤተክርስቲያናችን አሁን በመታየት ደረጃ ደርሷል። ፊኒሺንግ ስራው ነው የሚቀረው። ስለዚህ ሁላችሁ እግዚአብሔር በሰጣችሁ ጸጋ፣ እግዚአብሔር በሰጣችሁ በረከት እያንዳንዱ እስከዛሬ ያደረጋችሁ ነው። አሁንም ወደፊትም ሁላችሁም ህንጻ ቤተክርስቲያናችን ተጠናቆ ታቦተ ሕጉ ገብቶ በቤተ መቅደሱ እንድንገለገል የእግዚአብሔር መልካም ፍቃድ እንዲሆንልን ሁላችሁም በመላው ዓለም ይህን ድምጽ የምትሰሙ የሰማዕቱ የቅዱስ ጊዮርጊስ ልጆች ይህ ስራ በህይወት ዘመናችሁ ሁሉ አምላከ ቅዱስ ጊዮርጊስ ያደረገላችሁን ታምራቱን ድንቅ ስራውን ታውቃላችሁ። ሁላችሁም ለተደረገላችሁ ሁሉ እግዚአብሔር አምላክ በወደደ በፈቀደ አቅማችሁ የፈቀደው ሁሉ እንድታደርጉልን በሰማዕቱ በቅዱስ ጊዮርጊስ ስም
ጥሪያችንን እናስተላልፋለን። አሁን የቀረን የውስጥ ስራና የፊኒሽንግ ስራ ነው። ስለዚህ ይህን ስራ ለመስራት ያዘጋጀነው የገቢ ማሰባሰቢያ መርሃ ግብር ለማድረግ እግዚአብሔር የሰጠንን ነገር ነው የምንሰጠው። ጤና የሰጠን በጤናው፣ እውቀት የሰጠው በእውቀቱ፣ ሀብት የሰጠው በሀብቱ፣ ሙያ የሰጠው በሙያው ለዚህ ህንፃ ቤተክርስቲያን አስተዋጽኦ ማድረጉ ግዴታ ነው። ምክንያቱም የቤተክርስቲያን ልጅነት ጥበብን የሚሰጠው መድኃኔዓለም ነው። ስለዚህ በጥበባችን ልንጠቀምበትና ልናተርፍበት ይገባል። የተሻለ ዛሬ በዚህ ባሰብነው የወርቃማ መዝገብ ላይ ስማችን እንዲሰፍር ስንፈልግ አንዲት እናት መቀነታቸውን ፈተው 100 ብር ቢሰጡን ስማቸውን በዛ ላይ እናሰፍራለን። ዓለም ትውልድ ሁሉ ከዘመን ዘመን የሚሸጋገር ታሪክ ጥለን እንድናልፍ። ስለዚህ ሁላችሁም ከየካቲት 20 እስከ 23 በሚደረገው የገቢ ማሰባሰቢያ መርሃ ግብር ላይ እንድትሳተፉ። ቤተ ክርስቲያኑን በብዙ ድካምና ተጋድሎ አንጸው ለዚህ ደረጃ ያበቁ አረጋውያን አባቶች የህንጻ ግንባታው ተጠናቆ በቅዱስ ቁርባን ለመታደስ ያብቃን እያሉ በከፍተኛ ናፍቆት እንደሚጠባበቁ የኮሚቴው አባላት በመግለጫቸው አስታውሰዋል። አባላቱ አክለውም ለቤተ ክርስቲያን ውለታ የምንከፍልበት ወቅት አሁን ነው በማለት ምእመናን ግንባታው በአንድነት ሆነው ለፍጻሜ እንዲያበቁ አሳስበዋል። ቤተ ክርስቲያን እንደ ዝም ተብሎ የምታይ ተቋም አይደለችም። ለሁላችንም ማረፊያ ቦታችን፣ መጽናኛችን፣ ረፍታችን ነው። እንደሚታወቀው ገና ስንወለድ ክርስትና የምንቀበልበት፣ የእግዚአብሔር ልጅነት የምናገኝበት፣ ኋላም ስንሞሸር በቤተ መቅደስ የምንሞሸርበት፣ ሞገስ የምናገኝበት፣ ክብር የምናገኝበት ቦታ ነው። በመጨረሻም አረፍተ ዘመን ሲገታን ረፍታችን ይቹ ቤታችን ነች። ይችን ቤታውን ካልሰራን፣ ይችን ቤታውን ካላጌጠን፣ ይችን ቤታውን ካልጨረስን ማንም ይጨርስልን የለምና እውነትን ለመናገር ረጅም ዓመት 10 ዓመት የቆየ የግንባታ ሂደት ነው። ምእመናኑም በጣም እየደከሙብን ነው። ረጅም ጊዜ የፈጀ የግንባታ ሂደት ነውና ይህን ድምጽ የምትሰሙ ሁላችሁ ማህበረ ምእመናን በተለይ ኦርቶዶክሳውያን የሆናችሁ የፈረንሳይ ደብረ ፀሐይ የፈረንሳይ ሌጋሲዮን ተወላጆች በተለይ ታውቁታላችሁ። ተራራውን በጸበሉት ብዙ ተአምር አግኝታችኋል፣ በእምነቱ ብዙ ድነት አግኝታችኋልና የሰማዕቱ የቅዱስ ጊዮርጊስ ወዳጆች ውለታው ያለባችሁ ውለታችሁን የምትከፍሉበት ጊዜ አሁን ነው፣ የምትጠይቁበት አሁን ነውና የበረከት እጃችሁን እንድትዘረጉልን በቅዱስ ቤተክርስቲያን ስም ለመጠየቅ እንወዳለን። በመጨረሻ መናገር የምፈልገው ብዙ አባቶች እያጣን ነው። ህንፃ ቤተክርስቲያኑ አልቆ ማየት መሳለም ውስጡ ገብተው ማገልገል እየፈለጉ እየተመኙ ያለፉብን አባቶች አሉ። እባካችሁ አግዙንና ይሄን ህንፃ ቤተክርስቲያን ጨርሰን አሁን አልጋ የያዙ አባቶች አሉ። ቢያንስ ለነሱ እንድረስ፣ በእነሱ እንመረቅ። ልጆቻችን በእኛ እዚች ጋር ባረግናት ነገር ይባረኩልን፣ ትውልድ ይባረክልን እላለሁ። አመሰግናለሁ። ግንባታው አሁን ለደረሰበት የማጠናቀቂያ ደረጃ የሁሉም ምእመናን ትብብር ወሳኝ መሆኑን የገለጹት አባላቱ በሀገር ውስጥና በውጭ ሀገር የሚኖሩ የሰማዕቱ የቅዱስ ጊዮርጊስ ወዳጆች ይህንን መንፈሳዊ አሻራ በጋራ እንዲያሳርፉ ጥሪ አቅርበዋል። ይህ ቤተክርስቲያን ከሌሎቹ አድባራት እጅግ ልዩ ነው። ለምን ካላችሁ ደግሞ ሐዋርያትንና ክርስቶስን በተግባር የሚሰብከን ቤተክርስቲያን ነው። እንደምታዩት 12 ክንፎች በ12 ሐዋርያት ምሳሌ ማለት ነው ያሉት ሲሆን እንደዚሁም መካከሉ ደግሞ አንድ ነው፣ ያም የክርስቶስ ምሳሌ ነው ማለት ነው። እና ይህን ድንቅ ቤተክርስቲያን ለመጨረስ ማለት ነው ሁላችሁም ከየካቲት 20 እስከ የካቲት 23 በሚደረገው የኦንላይን ፕሮግራም ላይ ተሳታፊ እንድትሆኑና እግዚአብሔር ካበረከታችሁ እግዚአብሔር ከሰጣችሁ ላይ እናንተም ደግሞ የተቻላችሁን እንድታበረክቱ በሰማዕቱ በቅዱስ ጊዮርጊስ ስም መልእክቴን አስተላልፋለሁ። በዓለም ላይ ያላችሁ የመላው የኦርቶዶክስ እምነት ተከታዮች በዓለም ላይ ያላችሁ በሙሉ በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ በመገንባት ላይ ያለው ህንፃ ቤተክርስቲያን በዚህ ዓመት ለማጠናቀቅ ጥረት እየተደረገ ስለሆነ እንድትሳተፉ በትህትና እንለምናቸዋለን፣ እንማጸናቸዋለን። ከየካቲት 20 እስከ 23 ድረስ ያለው የኦንላይን ገቢ ማሰባሰቢያ ፕሮግራም ላይ እንድትሳተፉልን በሰማዕቱ በቅዱስ ጊዮርጊስ ስም እንማጸናቸዋለን። የተከበራችሁ የፈረንሳይ ልጆች እንዲሁም
መላው ክርስቲያን በሙሉ እንግዲህ እንደሰማችሁት ለዚህ የህንፃ ማስፈጸሚያ የሚውሉ የተለያዩ አካውንቶች ተከፍተዋል። በዛ አካውንት ተረባርበን ከየካቲት 20 እስከ 23 በመናደርገው የኦንላይን የገቢ ማሰባሰቢያ ላይ ሁላችሁም እየገባችሁ የበረከቱ ተሳታፊ እንድትሆኑ ጥሪያችንን እያስተላለፍን እግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ